እውነተኛው ዓለም ሲገለጥ ምዕራፍ 4 አማራጭ መንገዶች። መንታው መንገድ። ጌታ ይህንን ሁሉ ነገር ካሳየኝ በኋላ አሁንና እንሂድ ብሎኝ ወደ ምድር ተመለስን። በኋላም አንድ ጸጥ ያለ ጎዳና ተከትለን ጥቂት እንደተጓዝን ሁለት መንታ መንገድ ላይ ደረስን። እዚያም የምድር ሰዎች ሁሉ ተሰልፈው ወረፋቸውን ሲጠባበቁ ተመለከቱ። እነርሱም በቅድመ ተከተላቸው ወደ መንታው መንገድ ይመጡና ይሰለፋሉ። ከመንገዶቹ አንዱ የጠጠር መንገድ ሲሆን ዳርና ዳሩ ገደል የሆነ ነው። ለመሄድ የማይመችና ረግረግ ያለበትም ነው። ይሄ የኢየሱስ መንገድ ነው የሚል ጽሑፍም ተጽፎ በቀስት መልክ ተሰቅሎበታል። ሁለተኛው መንገድ ደግሞ ብዙ መንታ መንገዶች ያሉት ሆኖ አስፋልትና ሲጓዙበት ቀና የሚመስል ጎዳና ነው። በኋላም እዚያ መነሻ ላይ ቆመው በዚህ ጋር ሂዱ፣ ይሄ መንገዱ ቅርብ ነው፣ ምቹ ነው እያሉ የተለያዩ የሃይማኖት አባቶች፣ ሳይንቲስቶች፣ ዓለም ራሷ ሰው ተመስላ ሰውን ይገፋፉ ነበር። እንዲሁም ራሱ ሰይጣንም አማራጭ መንገድ አለኝ እያለ ይለፈልፍ ነበር። ክህደትም ቆሞ እባካችሁ የሚሏችሁ ሁሉ ዝም ብሎ ነው፣ ውሸት ነው፣ አትመኑ፣ በዓይናችሁ የሚታየው ብቻ ነው ልክ፣ መልካም የሆነውን አይታችሁ ሂዱ እያለ ማስታወቂያውን ይናገር ነበር። በኢየሱስ መንገድ ላይ ደግሞ ወንጌላውያን፣ ፓስተሮች እና ነቢያት ሁሉ የተዘረጋ መጽሐፍ ቅዱስ በሚመስል ውሃ ላይ ቆመው በብዙ ፈገግታ እባካችሁን ወደ ኢየሱስ መንገድ ኑ፣ ይሄ ነው እውነተኛው መንገድ እያሉ በትህትናና ልመና በሚመስል መልኩ እየተቀባበሉ እጆቻቸውን ዘርግተው ይማጸኑ ነበር። በዚህ በኢየሱስ መንገድ ወደ ኋላ ለመመለስ መሞከር በጣም አስቸጋሪ ነው። በሌሎቹ መንገዶች ግን ሰዎች እንደፈለጉ በአንዱ የተወሰነ ይሄዱና ደግሞ ወደ ሌላው ይቀይሩ ነበር። ጌታም ልጄ ያየኸውን በደንብ ጻፈው ብሎ አእምሮዬን በእጆቹ ዳሰሰው። ከዚያም እያንዳንዱን እንቅስቃሴ በጥልቀት የምመለከትበትን ዓይን ሰጠኝ። ቀድሞ ከነበረኝ እይታ 100 እጥፍ አድርጎ የገጠመልኝ ዓይን እይታዬን በእጅጉ አጠራው። በኋላም ስመለከት ከተሰለፉት እጅግ ብዙ የምድር ሕዝቦች አንዳንዶቹ በአስፓልቱ እንሂድ ወይንስ በእውነት መንገድ በኢየሱስ መንገድ እንሂድ እያሉ ተራቸውን እያሳለፉ ትራክቶችን እየወሰዱ እያነበቡ እየጣሉ እዚያው መንገድ ላይ እንደቆሙ ዘመናቸው የሚያልቅና የሚያረጁ ሰዎችን ተመለከቱ። ከዚያም ቆይታህን ጨርሰሃል እያሉ ቆይታቸውን የጨረሱትን ሰዎች ነፍሳቸውን ከስጋቸው እየለዩ ክፉ መናፍስቱ ይወስዷቸው ነበር። መንታው መንገድ ላይ ሲያመነቱ ጊዜያቸውን የጨረሱትን ሰዎች የሰይጣን ሰራዊቶች አስገድደው በሰፊው መንገድ አቻኩለው መጨረሻው ገደል ወደ ሆነ ስፍራ ወደ ሲኦል አፍ ወደ እሳቱ ይጨምሯቸው ነበር። በነገራችን ላይ እዚህ መንገድ ላይ የቆሙትም ሆኑ መርጠው የሚጓዙት ከእግዚአብሔር የተወሰነላቸው የምድር ቆይታ ከእስከ የተባለ የተገደበ ዕድሜ አላቸው። ይህንን ዕድሜ ሲጨርሱ ለሰው ልጆች ሁሉ እየመረጡ ጊዜህን ጨርሰሃል የሚል በቀይ ካርድ ላይ የተጻፈ ጽሑፍ ሲሰጡት ወዲያው ነፍሱ ከስጋው ትለይና በጠባቡ መንገድ የሚሄድ ከሆነ መላእክቱ፣ በሰፊው ጎዳና የሚሄድ ከሆነ ደግሞ እርኩሳን መናፍስቱ ይወስዱት ነበር። እውነተኛው ዓለም ሲገለጥ ምዕራፍ 4 አማራጭ መንገዶች። ሰፊው ጎዳና። ሰፊ ጎዳና ተብሎ ከላይ የተጠቀሰው መንገድ መጀመሪያው ላይ እጅግ ሰፊ ሆኖ ከዚያም ወደ ውስጥ ሲሄድ የተለያዩ መንታ መንገዶች ያሉት ነው። እነዚህ አቋራጭ መንታ መንገዶች በቀስት የተለያየ ጽሑፍ የተጻፈባቸው ናቸው። ከእነዚህም አንዳንዶቹ ወደ ቡድሂዝም፣ ወደ እስልምና፣ ወደ ጂሆባ፣ ወደ ኢየሱስ ብቻ ቤተክርስቲያን፣ ወደ ሰይጣኒዝም ወዘተ እያለ ለቁጥር በሚያታክቱ መገንጠያዎች የተሞላ ነበር። ታዲያ እያንዳንዳቸው ሃይማኖቶች
እንደ ባዛር የየራሳቸው ወኪል አስቀምጠው ልክ አየር ማረፊያ ላይ የተለያዩ ሆቴሎች እንግዳ ለመቀበል እንደሚያደርጉት አይነት ጥረት በትንንሽ ጎጆዎች ውስጥ ሆነው ለሰው ሁሉ አማራጮቻቸውን በሃይማኖት አስተማሪዎቻቸው በኩል ያቀርቡ ነበር። ሰዎችንም ያዋክቡ ነበር። ታዲያ አንዳንዱ ሰው ሁሉንም ናቅ አድርጎ ጅው ብሎ ይሄድና በቀጥታ መጨረሻ ላይ ባለው ገደል ደርሶ ቀዩ ካርድ ሲሰጠው እየጮኸ ወደ ሲኦል አፍ በሰይጣን ይወረወር ነበር። ከላይ እንደገለጽኩት ሰይጣን ራሱን እንደ አንድ አማራጭ አድርጎ ያቀርባል። ስለዚህ እነዚህ ምንም ምርጫ ሳይመርጡ የሚመጡትን ሰዎች ርኩሳን መናፍስቱ ካርዱን በሚሰጧቸው ሰዓት ሰይጣን ራሱ ወደ ሲኦል ሲወረውራቸው መራጩ በአይኑ አይታየውም ነበር። ቀደም ሲል የገለጽኩት ሰፊ መንገድ ሰፊ ሆኖ ጀምሮ በብዙ አማራጮች የተሞላው ምቹ አስፋልት ሰው ሁሉ እንደ ፍቃዱ የሚጓዝበት ሆኖ ሁሉም ተገንጣይ መንገዶች እንደ ስታዲየም መግቢያ አይነት ነበሩ። አንድ ሰው ስታዲየም ወደሚመስለው ስፍራ ብቅ ሲል አጋንንቶች ስታዲየሙን ሞልተውት በፉጨትና በጩኸት ይቀበሉት ነበር። ስታዲየሙ መሃል እንደ እባብ ምላስ መንታ የሆነ የእሳት ነበልባል ይታያል። ሰውየው ደንግጦ ሁሉም ስፍራ መጨረሻ አንድ መሆኑን ሲረዳ ወዲያው ቀይ ካርድ ይሰጠዋል። ከዚያም በሰይጣን እየተዘበጠ ወደ እሳቱ ምላስ እንደ ኳስ ተጠልዞ ሲገባ መናፍስቱ ልክ በእግር ኳስ ሜዳ ጎል ሲገባ ደጋፊዎች እንደሚጮሁት አይነት ጩኸትና ድጋፍ ያሰማሉ። ከዚያም በእርኩሳን መናፍስቱ እየተገፈተረና ክብሩን አጥቶ ሰራንልህ አይደል መንታ መንገድ አብዝተን አደናግረን አስገባንህ እያሉ በማሽካካት ልክ በመጣበት ተምሳሌት የሆነ ጉድጓድ ውስጥ ይጥሉታል። ይህም ማለት ሙስሊም ከሆነ በመሐመድ የእሳት ጉድጓድ፣ ጣዖት አምላኪ ከሆነ የጣዖቱ ስም በተጻፈበትና ጣዖቱን የቀረጸውና አስተምህሮቱን የጀመረው ሰው ወዳለበት ጉድጓድ እንዲቃጠልና እንዲሰቃይ ይጣል ነበር። ወደ መንታው መንገድ ተመልሰን እዚያው ጋር ቆመው የተለያዩ መናፍስት ኃጢአት የሚባል ነገር የለም እስካለህ ድረስ ተዝናና በሚል ስብከት እንደ አማራጭ ሆኖ የቀረበው እምነት ተከታዮች ለሰይጣን እየተገዙ እጅግ ብዙ ትርኢቶችን ያቀርቡ ነበር። ብዙዎቹ ወደዚህ እምነት የሚመጡት ቀይ ካርዱ እስከሚሰጣቸው ድረስ እዚያው መንታ መንገድ ላይ ቆመው ሰዎችን ለኃጢአት ያነሳሳሉ። ዘፈኖችን ይቀምራሉ፣ ዝሙት ቤቶችን ያስፋፋሉ፣ ከዓለም ጋር በመተባበር ያሰርቃሉ፣ ያስገድላሉ። በነገራችን ላይ ሰይጣን ለእያንዳንዱ መንገድ የብርሃን መልአክ የመሰሉ ጥርሳቸው እንደ ቫምፓየር የሆኑ መናፍስትን አስቀምጦ ነበር። እነዚህ ርኩሳን መናፍስት በሜካፕ አማምረው ኃይል ተሞልተው በተለያዩ ስሞች ለሰይጣን አምልኮ ያመጡለት ነበር። ሰይጣን እጅግ ደስ የሚለው ጊዜ ቢኖር በእግዚአብሔር ስም በኢየሱስ ስም አምልኮ ሲቀርብለት መሆኑን ተገነዘብ። ለምሳሌ አንድ የእስልምና መስጊድ ከጌታ ጋር ሄድን። በዚያም የተሰበሰቡት ሥርዓቱ በሚያዘው መልኩ አምልኳቸውን በአላህ ስም ሲያቀርቡ፣ አንዳንዶች በተመስጦ በመንፈሳቸው ያመልኩ ነበር። አላህ ነኝ ብሎ በሰይጣን ሜካፕ ተመስሎ የተቀመጠው ግን ራሱ ሰይጣን ነበር። ለውስጣቸው ይህንን በማድረጋቸው ደስታ እንዲሰጣቸው ሲያደርግ ተመለከቱ። ያ ደስታ ግን ወዲያው ከግቢ ሲወጡ ከእነርሱ ይጠፋ ነበር። በሚለምኑትም ጊዜ ልክ እንደ አላህ ሆኖ የለመኑትን ይፈጽምላቸው ነበር። አላህን መስሎ ሌሊትና ቀን ክርስቶስን እንዳያውቁት አጥርን ያጥር ነበር። ምዕመናኑ ስለ ኢየሱስ እንዳያወሩም እንዳይሰሙም ይከላከላል። ለዚህም ጉዳይ ሰራዊቱን አሰልፎ ይቆጣጠርና ይገዛቸዋል። ሁሉን ግዛ የተባለው ያ ሰው ስልጣኑን በፈቃዱ ለሰይጣን ሰጥቶ በሰጠው በትር ተመልሶ በእሳት በጊንጥና በእባብ ሲገረፍ ተመለከትኩ። ሰይጣን ለየትኛውም አማራጭ አለኝ ለሚል ሰው በሩ ክፍት ነው። በጀት ሲበጅት ሀብትና ንብረት ሲሰጥ ይህ ሁሉ ጉዳዩ አይደለም። ብቻ የኢየሱስ ስም
የአዳኙና የሰው ልጆች ቤዛ የሆነው ይህ ስም አይጠራ እንጂ ሰይጣን ለገንዘብ ችግር የለበትም። መስጊድ ውስጥ ሰግደው ከወጡ በኋላ ወደ ተለያየ የማጭበርበርና የኃጢአት ተግባር ሲከታቸው ሳይ ገረመኝ። ጌታም አለኝ፣ አየህ፣ ኃጢአትን ማሸነፍ የሚቻለው በጸጋ እንጂ በሕግ ቀፍድዶ በመያዝ አይደለም። ተፈጥሯዊ ማንነታቸው ኃጢአተኛና የኃጢአት ዘር ያለበት ስለሆነ ያለ ኃጢአት መኖር አይችሉም። ለዚህ ነው ብዙ ሕጎችን ሲጽፉ ሰይጣን ዝም ያላቸው፣ እንደማያደርጉት ስለሚያውቅ። ማንም ኃጢአተኛ ደግሞ ወደ መንግሥተ ሰማያት እንደማይገባ ያውቃል። ለዚህ ነው የዚህ ዓለም ገዢ የማያምኑትን ሐሳብ አሳወረ የሚለው መጽሐፉ። እንግዲህ ምሕረት ለሮጠና ለወደደ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው እንጂ። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በእኔ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቷቸዋል አለኝ እና ወደ መንታው መንገድ ተመለስን። እውነተኛው ዓለም ሲገለጥ ምዕራፍ 4 አማራጭ መንገዶች። ሦስቱ ማንነት። በመንታው መንገድ ሰዎች በሦስት ማንነታቸው ሲሟገቱ ተመለከትኳቸው። ነፍስ፣ ሥጋና መንፈሳቸው ውስጥ እየተጣሉባቸው በጭንቀት ሰይጣን ከላይ የኑሮ ጅራፉን በላያቸው ሲያስጮህ ሰው ሰርቶ መኖር እስከሚያቅተው የሥራ ደጆችን ሲዘጋጋ ተመለከትኩት። ብቻ የሰው መከራና ጭንቅ በዝቶ አንዳንዱ ሰው በውስጡ በተስፋ መቁረጥ ሲጮህ በደመ ነፍሱ ወደ ፈጣሪው ሲያነባ መለከት ነበር። አንዳንዱ በፈቃደኝነት ከሰልፉ እየወጣ ራሱን ያጠፋ ነበር። ያኔ ታዲያ ሰይጣን ያንን እርኩስ ሳቁን እየሳቀ ጥሩ አደረገ እያለ እጅግ በጣም እያሰቃየ ወደ ሲኦል ይወረውራቸው ነበር። ብዙ ጊዜ ስጽፈው ምናባዊ የሆንብኝና በወንድ መስላቸዋለሁ እንጂ ባየሁት ራእይ ውስጥ እጅግ ብዙ ሴቶችም ወንዶችም ነበሩ። በእግዚአብሔር ፊት ሴት ወይንም ወንድ እኩል ሰው መሆኑን ካየሁት ራእይ ተረድቻለሁ። በኋላም የሰው ልጆችን ሰቆቃ ስመለከት ሰው ብዙ አማራጮች ያሉት ግን ደግሞ የሚጠቅመው አንድና ብቸኛ አማራጭ ያለው ፍጡር መሆኑን ተገነዘብኩ። እርሱም መንገድም እውነትም የሆነው የሰው ልጆች ቤዛ፣ አዳኝ፣ ማምለጫ፣ ከእግዚአብሔር ጋር ምስጢራዊ ማገናኛ የእውነት መስመር የሆነው ኢየሱስ ክርስቶስ ነው። ታዲያ ወገኖቼ ሰው ይህን ታላቅ የሕይወቱን ዋነኛ ነገር ከረሳ እመኑኝ ተቅበዝባዥ ነው የሚሆነው። ቢበላ አይጠረቃ፣ ቢለብስ አያምርበት፣ ቢኖር አያምርበት፣ ቢያገባ ልጆች ቢኖሩት ብቻ ምን አለፋችሁ ምንም ነው፣ አፈር ጭቃ። ከላይ እንደነገርኳችሁ ሰውን በሦስት ማንነቱ ስመለከተው ነፍሱ ሁል ጊዜ በዓይኗ ፈጣሪዋን እግዚአብሔርን ትፈልግ ነበር። ማንኛውንም መንገድ ለመሄድ ሰው በውስጡ ሲወስን ነፍስ ዓይኖቿን ወደ ኢየሱስ መንገድ አንጋጣ ሥጋና መንፈስን ተዉ፣ ይሄ ነው ደመ ነፍሴ ነግሮኛል፣ የተገኘሁበት በዚህ ነው እያለች ተሞግታቸው ነበር። ጣቷን ጠቁማም መንገዱ እርሱ ነው እያለች ታነባ እንደነበር ተመለከትኩ። ሥጋና መንፈስ ግን ግድ አልነበራቸውም። ይህም የሆነው ሥጋ እስከ ቀይ ካርዱ ብቻ ስለሚሄድና ጉዳዩ ስላልነበረ ነው። የሰው መንፈስም እንዲሁ የሚሻር ስለነበር ነው። ሆኖም ለነፍስ ይህን ሁሉ ስንቅ ሰጥተዋት ረጅሙን መንገድ እንድትጋፈጥ የራሳቸው ባልሆነው ጉዳይ እንዲህ እያሏት ለጊዜው ያላቸውን ተደማጭነት ተጠቅመው
ለሲኦል ሲያቀብሏት ተመለከቱ። እስከ መጨረሻው ድረስ ግን ልክ ኮምፓስ አቅጣጫን እንደሚጠቁም በየትም ቢያዟዙሯት በየትኛውም መንገድ ቢያስኬዷትም ዓይኖቿ ወደ እግዚአብሔር ወደሚወስደው መንገድ ይመለከት ነበር። ግን ምን ዋጋ አለው? ይሄ ስግብግብ ሥጋና ከእርሱ ያልተናነሰ ሰውኛ አስተሳሰብ የሰው መንፈስ ወይም አእምሮ ላይኖሩበት ቀና በመሰላቸው መንገድ ሰውን ሁሉ ለሲኦል ዳረጉት አልኩ በሆዴ። ሰው ሁሉ መንገደኛ ነው፣ መድረሻውን ነው የማያውቀው እንጂ። ከሕፃን እስከ አዋቂ ሁሉም መንገደኛ ነው። አንዱ ቆም ይልና ከሰልፉ ወጥቶ አረ ሰው ሁሉ እየሄደ እንዴት እቆማለሁ? ባይገባኝም ተመሳስዬ ልሩጥ እያለ ወደ ሰልፉ ይገባ ነበር። ሰው ሁሉ ወደ ሞት ነበር ሩጫው። ነገር ግን በሰልፉ መሃል አንዳንዶች ወደ ጠባቡ መንገድ እየገቡ የሚታየውን ሳይሆን የማይታየውን ተስፋ አድርገው እምነት በሚባል ድልድይ ሲሻገሩ ተመለከቱ። እውነተኛው ዓለም ሲገለጥ ምዕራፍ 4 የኢየሱስ መንገድ። በአብ በወልድ በመንፈስ ቅዱስ ለሚያምኑ ወደ መንግሥተ ሰማይ መግቢያ የኢየሱስ መንገድ የሚል ጽሑፍ የተጻፈበት ቀስት ባለው ደጃፍ የቆሙትና ጥሪ የሚያቀርቡት አገልጋዮች በቃል ለሰው ሁሉ ያስረዱ ነበር። ነገር ግን ሕዝቡ በዓይኑ ስለማያይ ከማመን ጎድሎ ነበር። አንዳንዶቹ መርጠውም ከመጡ በኋላ እንኳን አዝጋሚ በሆነ ሁኔታ ነበር የሚጓዙት። በቀጭኑ መንገድ ቶሎ ካልተራመዱ በረግረጉ ላይ ያለው ሰፋፊ የድንጋይ መረማመጃ አይነት ስለነበር አንዳንዶቹ መራመድ ሲያቆሙ ይሰጥሙ ነበር። አንዳንዶች ደግሞ በወደቁት ላይ ሳይቀር እየተረማመዱ ወደፊት ተራምደው የረግረግ ስፍራውን ፈጥነው ይጨርሱ ነበር። ምንም እንኳን መንገዱ ባይመችም ብድራታቸውን አርቀው እየተመለከቱ በኢየሱስ መንገድ የሚሄዱት በልዩ የእግዚአብሔር መላእክቶች ልዩ ኃይል በታላቅ ጥበቃ ነበር የሚጓዙት። የእምነትን ድልድይ እንደተሻገሩ የመንፈስ ቅዱስ ማህተም እየተመታባቸው መንፈስ ቅዱስ በውስጣቸው ለሚጠብቁት ተስፋ መያዣ ሆኖ በመንገዳቸው ወደ ሰፊው አስፋልት የሚያስገቡ ጥቃቅን የእግር መንገዶችን እንዳያታልሏቸው ወደ እውነተኛው መንገድ ይመራቸውና አቅጣጫ ይሰጣቸው ነበር። ይህኛው መንገድ በእምነትና በመንፈስ ቅዱስ ምሪት የሚኬድበት ከሌሎቹ ለየት ያለ ነበር። ከውጪ ለሚያያቸው ምን እየሰሩ ነው ያስብል ነበር። ምክንያቱም ሰዎች በፍጥረታዊ አይኖቻቸው መንፈስ ቅዱስን ማየት ስለማይችሉ ነው። መንገዱ ውጣውረድ ይብዛው እንጂ ሲወድቁ የሚያነሳቸው፣ ሲደክሙ የሚያበረታቸው የእግዚአብሔር እጅ በመንገዳቸው ሁሉ ነበር። እነዚህ ተጓዦች ሥጋ፣ መንፈስና ነፍስ ነበራቸው። አንዳንዴ ሦስቱ እርስ በእርሳቸው ውስጣቸው ይጣሉ ነበር። በእጃቸው በያዙት መጽሐፍ ብልሆቹ ሥጋቸውንና መንፈሳቸውን ለእግዚአብሔር መንፈስ ያስገዙ ነበር። ሰፊ መንገዱም ጎን ለጎን ስለነበር በዚያኛው ጎዳና ምን እንደሚሰራ በግልጽ ስለሚታይ አንዳንዴ ሥጋቸው ወደ ሰፊው ጎዳና ሲቀላውጥ እመለከት ነበር። በኋላም አንዳንዶቹ ከመንገዱ በገንዘብ አቋራጭ፣ በዝሙት፣ በኃጢአት አቋራጭ ከመንገድ ወጥተው ወደ ሰፊው መንገድ ሲቀላቀሉ እንመለከት ነበር። ከዚያም መንፈስ ቅዱስ እዚያው ያሉበት መንገድ ድረስ በመሄድ እንደገና አባብሎና ወቅሶ ይመልሳቸው ነበር። አንዳንዶች እምነታቸውን እየጣሉ መንገዱን ምቹ ለማድረግ ዘመናቸውን በመንገዱ ሥራ ላይ ሲጨርሱና ሲያረጁ እመለከት ነበር።
በዚህ መንገድ አንዳንዶች ሲጓዙ ሳለ ተራራ ሲገጥማቸው ይህንን ተራራ መውጣት አልችልም ብለው ያፈገፍጉና ወደ ሰፊው መንገድ ይገቡ ነበር። የጸኑት ግን ተራራውን ሲጨርሱ እንደ ሊፍት ያለ ድጋፍ ከተራራ ተራራ የሚያሻግር መሄጃ ላይ ሳይያዙ ሸለቆ፣ ሰርጓጉጡን፣ ገደሉን ሁሉ ወደ ታች እያዩ ሲሻገሩ መለከት ነበር። ከዚያም እኛም በብርሃን ሉላችን ወደ ጠባቡ ጎዳና ገብተን መጓዝ ጀመርን። ወደ ታች ስንመለከት እየተጓዙ ያሉት ሰዎች በሙሉ ሲጸልዩ ኃይል በቀን በማታ ከእግዚአብሔር ዙፋን ይመጣላቸው ነበር። አንዳንዴም ሰይጣን በተንኮል መንገዳቸው ላይ መሽጎ ሲጠብቅ ብዙ ጊዜ ለእነርሱ በማይታይ ድብቅ ጦር ያደባላቸው ነበር። አንዳንዴም በአብዛኛው እርኩሳን መናፍስቶችን የሚመታ አልፎ በሰፊው ጎዳና እስከ ሲኦል ድረስ ከአፋቸው ስለታም ሰይፍና ከእጃቸው ሁል ጊዜ በክፋት ጠላት ላይ በኢየሱስ ስም ሲሉ የሚወነጨፍ እንደ ሚሳኤል አይነት መሳሪያ የሰይጣን ሰራዊትን ይፈጃቸው ነበር። እነሱም ሲመቱ ብዙ በረከቶችን ይለቁ ጥለው ይሸሹ ነበር። ክርስቲያኖች ሁሉ ላይ የእምነትን ድልድይ ገና ሲሻገሩ የደሙ ማህተም በግንባራቸው ይደረግ ነበር። ትንሽ እንደሄዱ ደግሞ ቆሻሻቸውን የሚታጠቡበትና ቃል ኪዳን የሚገቡበት ስፍራ ነበር። ከውሃውም ሲወጡ የክርስቶስን ሥጋ ሲበሉና ደሙንም ሲጠጡ እመለከት ነበር። ኋላም ደማቸው ፈጽሞ የክርስቶስ ሆኖ ይቀየር ነበር። ሥጋቸውም የእግዚአብሔር መቅደስ የመንፈሱም ማደሪያ ሆኖ ሲሰራ ተመለከቱ። ከዚያም ጉዟቸውን ፈጽመው ያለመታከት የሚሄዱበት የመንፈስ ቅዱስ ጥምቀት ከተከናወነላቸው በኋላ ለሁሉም የተለያዩ ማዕረጎች ተሰጣቸውና በ10 እጥፍ ፍጥነት በመንፈስ ቅዱስ እርዳታ መጓዝ ጀመሩ። እውነተኛው ዓለም ሲገለጥ ምዕራፍ 4 አማራጭ መንገዶች። የሰይጣን ፈተና። ሰይጣን እነዚህን የጽድቅ መንገድ ተጓዦች መንገዳቸውን የተጨናነቀ ያደርግባቸው ነበር። በአንዳንዶቹ ላይ በመንገዳቸው ጉድጓድ ቆፍሮ በውስጡ ጦሮቹን ሰክቶ ልክ አውሬ እንደሚታደን ያድናቸው ነበር። በሌሎቹ ደግሞ አሸክላን ይዘረጋባቸውና የሚፈልጉትን ነገር በአሸክላ ያጥረው ነበር። ቅዱሳኑም ልክ እንደ በጎች መስለው ታዩን። ሰይጣንም እንደ አንበሳ ድምፅ ሆኖ ያጓራባቸውና ይዞራቸው ገባ። ግማሹ በርግገው ፈርተው ሲወድቁ በወጥመዱ ሲያዙ ተመለከቱ። ሌሎቹ ግን ጸንተው ይቃወሙት ነበር። ከዚያም ከበጎቹ የሚምዘገዘግ ሚሳኤል ነገር እሳት ሆኖ አንበሶቹን ፈጃቸው። የቃሉንም ሰይፍ ታጥቀው በእምነት ጥሩር ተጫምተው በጠላት አሸክላ ላይ ተረማምደው በመንፈስ ቅዱስ ምሪት ሆነው ጉድጓዶችን በጥንቃቄ አልፈው ሲሄዱ ተመለከቱ። ግማሾቹ እርኩሳን መናፍስቶች እባብና ጊንጥ መስለው በየመንገዳቸው ተሰውረው መለከት ነበር። ነገር ግን ለሁሉም እንደ ጋለ ነሐስ የሆኑ ጫማዎች ተሰጣቸው። በየጥሻ ውስጥ ተሰውረው የነበሩትን እየረጋገጡ እባቦቹና ጊንጦቹ እንደ ፌስታል እየተጨማደዱ ሲፈነዱ፣ እነርሱ ግን ጉዟቸውን ቀጠሉ። እባብና ጊንጡን ትረግጡ ዘንድ በክፉ ኃይል ላይ ሥልጣን ሰጥቻችኋለሁ የሚለውን ቃል አስታወስኩ። ክርስቲያኖች ብቻቸውን ከሚሄዱ ይልቅ በኅብረት ሲጓዙ እጅግ ውጤታማ መሆናቸውን በክፉ ኃይላት ላይ አቅማቸው በ10 እጥፍ እንደሚጨምር ተገነዘቡ። እውነተኛው ዓለም ሲገለጥ ምዕራፍ 4 አማራጭ መንገዶች። የጽዮን መንገደኛው። በመንግሥተ ሰማያት መንገድ
አንድ እጅግ ቅንና ተጋዳይ ክርስቲያን እንዲሁም አርበኛው የጽዮን መንገደኛ የሚል ጽሑፍ በደረቱና በግንባሩ ላይ የተጻፈበት አገልጋይ ተመለከቱ። ይጓዝበት የነበረበት መንገድ እጅግ ሻካራና አስቸጋሪ ከመሆኑም በላይ ይህ ወንድም ለሌሎች መንገደኞች የሚሆን እጅግ የከበረና የከበደ ልክ የኦርቶዶክስ ቤተክርስቲያን ቄሶች እንደሚሸከሙት ታቦት በጭንቅላቱ ላይ ጣፋጭ ምግብ ተሸክሞ ነበር። እንዲህም ሆኖ እየወደቀና እየተነሳ ሳያቋርጥ ይጓዝ ነበር። ይህም በመሆኑ መንገዱ ለእርሱ እጅግ አስቸጋሪ ሆኖበት ነበር። ለዚህም ነበር ከሌሎች መንገደኞች በተለየ እጅግ በጥንቃቄ የሚሄደው። ስለዚህም ብዙዎች ከተለያየ የዓለም አገራት የመጡ መንገደኞች ከተሸከመው ምግብ ላይ በመውሰድ እየበሉ በመጠንከር ረጅሙን የመንግሥተ ሰማያት መንገድ ይጓዙ ነበር። የዚህ ወንድም በዚህ መንገድ ላይ መገኘት ከራሱ በዘለለ ለሌሎች መንገደኞች እጅግ አስፈላጊ ነበር። ለእርሱ ግን የተሸከመው የሌሎችንም ስንቅ ጭምር ስለነበር ጉዞው ከብዶበት መንገዱ እጅግ አስቸጋሪና በፈተና የተሞላ ሆኖበት ነበር። በኋላም እየተጓዘ ያለ ሲከብደው በመሰላቸት አንዳንዴ የተሸከመውን ዕቃ ክቡርነት መረዳት ተስኖት ከመሃል መንገድ በሚያወጡ አቋራጭና ቀላል በሚመስሉ ነገር ግን እጅግ ከባድና አደገኛ መንገዶች ይወጣ ነበር። ከዚያም በመንፈስ ቅዱስና በመላእክት እየታገዘ ወደ መንገዱ ይመለስ ነበር። አንዳንዴም እያዳለጠው ጭቃ ላይ በቂጡ ይወድቅ ነበር። ነገር ግን ተሸክሞት የነበረው ዕቃ ልክ ከጭንቅላቱ ጋር እንደተሰፋ ሆኖ ፈጽሞ ከላዩ ላይ አይወድቅም ነበር። ሆኖም ግን ሲወድቅ ሰውነቱ ይላላጥ ነበር። ይሁንና ግን ይሄ ወንድም ወድቆም ቢሆን መንገዱን አያቆምም ነበር። በደረቱም ሳይቀር እየተሳበ ይጓዝ ነበር። ይህን ወንድም በአትኩሮት እያየሁት ሳለ በመንፈስ የልጅነቱን ሕይወት መመልከት ጀመርኩኝ። ይሄ ወጣት በአንዲት አነስተኛ ከተማ ውስጥ ነው የተወለደው። ቤተሰቦቹ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በመሆናቸውና እንዲሁም ለቤተክርስቲያኗ የሰበካ ጉባኤ አባቱ በኃላፊነት ያገለግሉ ስለነበር ብዙ ጊዜ ከሕፃንነቱ ጀምሮ ከቤተ እምነቱ አካባቢ አይጠፋም ነበር። ነገር ግን የእውነትን መንገድ የመፈለግ ጥማት በልቡ ውስጥ ይብላላ ነበር። ይህም የሆነው በልጅነቱ እግዚአብሔር ሆይ አድነኝ እያለ ከተለያዩ ችግሮች በመውጣቱ ነበር። ስለዚህ ለእግዚአብሔር ትልቅ ቦታ ነበረው። በኑሮ ረገድ መካከለኛ ገቢ ያላቸው ከሚባሉ ቤተሰቦች ቢወለድም በአካባቢው እንዳሉ ጓደኞቹ ሁሉ እርሱም በተመሳሳይ ከብቶች በመጠበቅ እንዲሁም ቤተሰቦቹን በተለያየ ሥራ በማገዝ ከወንድሞቹና ከዕድሜ እኩዮቹ ጋር ይኖር ነበር። በኋላም ዕድሜው ለትምህርት ሲደርስ በከተማው ባለ ትምህርት ቤት እየተማረ ሳለ በ1983 ዓመተ ምህረት የደርግ መንግሥት መውደቅን ተከትሎ አባቱ ይሰሩበት ከነበረበት የመንግሥት ኃላፊነት ይወርዳሉ። ከዚህም ባሻገር በተለያየ የንግድ ሥራ ይተዳደሩበት የነበረውም ንብረት አብሮ ይከስርና ይህ ልጅ ትምህርቱን እንኳን መማር እስከማይችልበት ደረጃ ላይ ይደርሳል። ይሁንና ግን ይህ ልጅ በትምህርቱ የት ይደርሳል የሚባልና ብሩህ አእምሮ የነበረው እጅግ ፈጣንና አስተዋይ ልጅ ነበር። ምንም እንኳ እጅግ ጎበዝ ተማሪ ቢሆንም ግን ለትምህርት ምንም ምቹ ሁኔታ ሊፈጠርለት ስላልቻለ በልጅነት ዕድሜው ሰዎች ጋር እየተላላከ እንዲሁም በከተማዋ አነስተኛ የሚባሉ ሥራዎችን እየሰራ ይማር ጀመር። ይህ በእንዲህ እንዳለ በከተማው ውስጥ የነበረች አንዲት ሆቴል የነበራት ሴት ይህንን ልጅ ታስጠጋውና በትርፍ ጊዜው እየረዳት ትምህርቱን ይከታተል ጀመር። ይሄ ወጣት መልከ መልካም በመሆኑ እያደገና እየጠነከረ ሲመጣ
ይህችው ሴት አንድ ቀን ወደ መኝታ ክፍሏ ከላከችው በኋላ አውቃ ቆይታ ትመጣና የመኝታ ክፍሉን ከውስጥ በመቆለፍ እንዲቀመጥ ከነገረችው በኋላ ልብሷን ማውላለቅ ትጀምራለች። ይሄን ልጁ ሮጦ ሊወጣ ሲሞክር ሹራቡን ጎትታ አልጋዋ ላይ ትጥለዋለች። ከዚያም በኋላ በማስገደድ የግብረ ሥጋ ግንኙነት አብሯት እንዲያደርግ ካደረገችው በኋላ ለማንም እንዳይናገር ነግራውና አስጠንቅቃው ትለቀዋለች። ይህች ሴት ግን ከተለያዩ ወንዶች ጋር መውጣት ነበር ሥራዋ። ምንም እንኳን ሆቴል ቢኖራትም እርሷ ግን ከሴተኛ አዳሪነት ሕይወት ስለሆነ የመጣችው ይሄ ተግባሯ የተለመደ ነበር። ይሁንና ይሄ ልጅ የኢኮኖሚ ጥገኝነት ስለነበረበት ምንም እንዲል ጭንቅላቱ ባይፈቅድም እንኳን ከእርሷ ጋር በተደጋጋሚ መውጣቱን በድብቅ ይቀጥላል። እርሷም ልዩ ምስጢራዊ ድጋፍ ታደርግለት ነበር። ይሁንና ግን በዕድሜው የልጇ እኩያ ነበር የሚሆነው። ይህ ልጅ ሕይወት በራሷ ጊዜ ከከፈተችለት መንገድ ውጪ ምንም አማራጭ ያልነበረው በመሆኑ ይህን ሁሉ ጉድ በሆዱ ችሎ ለሆዱ መኖሩን ቀጠለ። ታዲያ ይሄ ልጅ አንድ በከተማው ውስጥ የነበረ ወንጌላዊ አንድ ቀን ወንጌል ሰብኮት ጌታን ይቀበልና አልፎ አልፎ ወደ ቤተ ክርስቲያን ቢሄድም ሰይጣን በሕልሙ ሲያስጨንቀው እንዲሁም ከሚረዱት ሰዎች ጋር ሳይቀር ያጣላው ነበር። ሴትየዋም ይህን ሁሉ ጉድ እያደረገች ነጠላዋን ለብሳ ኦርቶዶክስ ቤተ ክርስቲያን አትቀርም ነበር። አረ እንደውም እንደ አገልጋይ ትታይ ነበር። በዚህም ምክንያት ቄሶች፣ አገልጋዮች፣ ዲያቆኖች ሳይቀሩ አብረዋት በአልጋ ላይ ይዳሩ ነበር። በከተማዋ የሚገኙ ሀብታሞችን፣ ሹፌሮችን ሳይቀር እያቀያየረች ትዘሙት ነበር። ፈጽማ ዓይን ያወጣች ዝሙተኛ ነበረች። እንዲያውም ትዳራቸውን ሳይቀር ትተው በድብቅ ነጋዴዎች፣ ሀብታሞች፣ ሰራተኞች፣ ፖሊሶች ብቻ በወቅቱ በከተማዋ ከሚገኙ ዱርዬዎች ሳይቀር ትዘሙት ነበር። ታዲያ ብዙ ጊዜ አዲስ አበባ ትመላለስ ነበር። በመጨረሻም መታመም ትጀምራለች። ሆኖም ግን ታማሚ ብትሆንም ያንን ተግባሯን አታቋርጥም ነበር። ከዚያም ህመሙ እየበረታባት መሄድ ጀመረ። አዲስ አበባም ሆስፒታል ተኝታ የኤችአይቪ ታማሚ እንደሆነችና እንደማትተርፍ ተነግሯት ወደ አገሯ ትመለሳለች። ከዚያም በጭምጭምታ ሴትየዋ የኤድስ በሽተኛ መሆኗ ይወራል። ወዲያውም ብዙዎች በፍርሃት ደንግጠው ሰው ሁሉ መሸበር ይጀምራል። እንዲያውም ሥራዋን በሚያውቁ ሰዎች ከእርሷ ጋር የወጡትን ሰዎች ስም ዝርዝር ለቤተሰቦቿ ሰጠች ተብሎ በከተማዋ ይወራ ጀመር። በኋላም ታዲያ ተመላልጣ በቁስል ተመታ እና በቁሟ ሸታ ስትሞት አስከትሎም በከተማዋ የነበሩ ከባለስልጣን አንስቶ እስከ ዱርዬ እንዲሁም ነጋዴዎች ሳይቀሩ ይረግፉ ያዙ። ብቻ በተከታታይ በ5 ዓመት ውስጥ በከተማዋ ላይ አሉ የተባሉ ወጣት አዛውንት ሳይቀር በኤድስ ሲረግፉ በ5 ዓመት ውስጥ ከተማዋ ላይ አሉ የተባሉ ወጣት አዛውንት ሳይቀር በኤድስ ሲረግፉ ይሄ ልጅ ተስፋ ቆርጦ ወደ ውትድርና ይገባል። ከዚያም ከውትድርና ከወጣም በኋላ ራሱን በመጣልና ተስፋ በመቁረጥ አርቆ ማሰብ ያቆማል። እርሱ ከዚያች ሴት ግንኙነት እንደነበረው ማንም ባያውቅም ቅሉ ልጁ ግን ፈጽሞ ተስፋ ሁሉ ተንኮታክቶ በውስጡ ሞቱን እየተጠባበቀ ይዘሙት ነበር። በዚህ ወጣት ሕይወት ደህንነት ምን ያህል የሰው ሕይወት ላይ ከባድ ተጽዕኖ እንዳለ ማየት ቻልኩ። ይህ ወጣት በትምህርቱ ገፍቶ በሰላም ተምሮ ቢሆን ኖሮ በሀገሪቱ ተጽዕኖ መፍጠር ከሚችሉ ሰዎች መካከል አንዱ በሆነ ነበር።
ነገር ግን በወቅቱ ለነበረበት ችግር የወሰደው አማራጭ ውስጡን ካሉት በታች ከሌሉት በላይ አድርጎት እጅግ ላልተገቡ ሱሶችና ወንጀሎች ዳርጎት ነበር። ይሄ ወጣት በተለያየ ጊዜ በአካባቢው ወደሚገኝ ቤተክርስቲያን እየመጣ ጌታን የምትቀበሉ ሲባል እጁን አውጥቶ ይቀበልና ነገር ግን አይጸናም ነበር። ፈጽሞ ውስጡ ሰላም የሌለውና የስነ ልቦና ችግር ሰለባ ለመሆን በቃ። በኋላም ከወታደር ቤት ከወጣ በኋላ በአካባቢው ካሉ የጸጥታ አስከባሪዎች ጋር አብሮ ጸጥታ እያስከበረ ሳለ በአካባቢው ሰዎች አንድን ሰው ደብድበው ሲጥሉ ይመለከትና ሰዎቹን ይዞ ወደ ሕግ ያቀርባቸዋል። የተደበደበውንም ሰው ለማትረፍ ብዙ ቢሞክርም የማይቻል ይሆንና በመጨረሻ ሰውየው ሕይወቱ ያልፋል። ነገር ግን እነዚያ ሰውየውን የገደሉት ሰዎች በታሰሩበት ሆነው ተስማምተው በመካድ እንዲያውም ይሄ ወጣት ይህንን እንዳደረገ አድርገው የእምነት ክህደታቸውን ከሰጡ በኋላ በስተመጨረሻ ፖሊስ ይህንን ወጣት ሊይዘው ሲል ጠፍቶ ወደ ጅጅጋ በመሄድ አንዳንድ ኮንትሮባንድ የሚሰሩ ጓደኞቹን በመያዝ ይሰራ ጀመር። ይሁንና እርሱ ገና ዓመት እንኳን ሳይሞላው ዋናው የሰውየው ገዳይ በእስር ቤት እያለ በተቅማጥ ለመሞት በቃ። በመቀጠልም ተባባሪዎቹ ከተፈረደባቸው በኋላ ይህ ወጣት ነፃ መሆኑ ይረጋገጣል። ልጁ ግን መተሐራ መስመር የጀመረው ንግድ ብዙ ትርፍ ያመጣለት ጀመር። ብዙ ገንዘብም እያገኘ ነበር። ነገር ግን ውስጡ ምንም ተስፋ ስለሌለ ሁልጊዜ በየመሸታ ቤቱ ነበር አዳሩ። አንድ ቀን መድኃኒት ጭነው ከጓደኞቹ ጋር ወደ አዲስ አበባ ለማስገባት ሲሞክሩ በአዋሽ ኬላ ላይ ተይዘው ያለውን በሙሉ በሚባል ደረጃ ተወረሰበት። ያኔ ታዲያ ቀድሞም በሕይወት መኖር ምን ማለት እንደሆነ ያልገባው ይሄ ወጣት በአንድ እሁድ ራሱን ለማጥፋት ይወስናል። ይህንንም ለማድረግ አሰበ ተፈሪ ከተማ ውስጥ በሚገኝ አንድ ወንዝ ወርዶ እዚያ በያዘው በገመድ ራሱን አንቆ ለመግደል አስቦ ወደ ወንዙ በሚሄድበት ሰዓት በመንገዱ ላይ በሚገኝ በአንድ ቤተክርስቲያን አጠገብ ሲያልፍ ሰዓቱ 3:30 አካባቢ ስለነበር በቤተክርስቲያን ውስጥ ደግሞ ኮንፈረንስ ተዘጋጅቶ ኖሮ በግቢው ውስጥ በግምት 3000 ሰዎችን የሚያህል ምዕመን ተሰብስቦ አንድ ወንጌላዊ በመስበክ ላይ ነበር። ስብከቱ በአምፕሊፋየር ስለነበር በአጥር ውጪ ያለም ሰው ጥርት አድርጎ መስማት ይችል ነበር። ይሁንና ይህ ሰው ወደ ሞት ወስኖ እየተጓዘ ሳለ ድንገት ጌታ የሟቹን ሞት አይወድም፣ በሽታ፣ ችግር፣ መከራ ያልፋሉ፣ የማያልፈው በዘላለማዊ ፍቅሩ የወደደን ኢየሱስ ክርስቶስ ነው፣ እናንተ ደካሞች ሸክማችሁ የከበዳችሁ ወደ እርሱ ኑ፣ እርሱም ያሳርፋችኋል እያለ ሰባኪው ይጣራ ነበር። አገልጋዩ በመንፈስ ቅዱስ እየተመራ ለዚህ ሰው ብቻ ያወራ እስኪመስል ድረስ መጣራቱን ቀጥሏል። ይህ ሰው ግን ለመራመድ እየሞከረ አንድ ሁለቴ እንደተራመደ መንፈስ ቅዱስ ለምን መልእክቱን ሰምተ አትሄድም ትደርሳለህ ብሎ ለልቡ ሲናገረው አዎን ሰምቼ በኋላ ሄጄ ራሴን አጠፋለሁ እያለ ካሰበ በኋላ ሳያውቀው ታጥፎ ዞሮ በአጥሩ በር ወደ ቤተክርስቲያኑ ግቢ ገባ። ይህ ሰው ወፈር ብሎ ጥቁር ሌዘር ለብሶ ሲታይ ፈጽሞ ይህን አይነት ችግር ያለበት አይመስልም ነበር። ወደ ግቢው ውስጥ ከገባ በኋላም ወደ ጉባኤው ይገሰግስ ጀመር። ነገር ግን ጥቂት እንደተጓዘ ስሙ ያውም የልጅነት ስሙ 2 ጊዜ ሲጠራ ወደ መድረኩ በማፍጠጥ ላይ ሳለ እንደገና በትክክለኛ ስሙም በድጋሚ 3 ጊዜ ወደ እኔና እያለ መጣራት ጀመረ። ይሄኔ ከመድረኩ እየተጠራ ያለው ሌላ ሰው ይሆናል ብሎ በመራመድ ላይ ሳለ አንተን እኮ ነው ጥቁር ሌዘር የለበስከው ና ወደኔ በማለት ሰባኪው ቀጠለ። ይሄኔ ይህ ሰው ተደናግጦ በቅርብ ወዳገኘው ሰዎች ወደ ተቀመጡበት ወንበር ተንደርድሮ ሄዶ ይቀመጣል።
ኋላም አገልጋዩ ሮጦ በመምጣት አንተን እኮ ነው ብሎ ሲጠራውና እጁን ሲዳብሰው በመደንገጥ ራሱን ይስታል። በኋላም አስተናጋጆች ተሸክመውት መድረክ ላይ ያወጡታል። ከዚያም መንፈስ ቅዱስ ስለ ሰውየው ከተናገረ በኋላ አገልጋዩ ሄዶ እጁን ሲጭንበት አጋንንት ጮሆ ይወጣለታል። በኋላም የያዘው ገመድ ከቀበቶ ይወድቃል። ያኔ ጉባኤው ቆሞ ማልቀስ ይጀምራል። አገልጋዩም ሰውየውን ከወደቀበት በማስነሳት ሕይወቱን በሙሉ በጉባኤው ፊት በመዘርዘር መሰከረው። ከዚያም አገልጋዩ ጌታዬ ቀባልኝ አለኝ፣ እንደ ጳውሎስ በብዙ አሕዛብና ነገሥታት ላይ ሾሜው አለው። ከዛሬ ጀምሮ አገልጋዬ ነው፣ እስከ ዓለም ዳርቻ ወንጌልን ይዞ ይወጣል በማለት ከተናገረ በኋላ አድርጎት የነበረውን ቀበቶ አጠለቀለትና ኮቱን አውልቆ ካለበሰው በኋላ ይህ ሰው በምድራችን ሲነሳ የኢትዮጵያን በረከት ለማስለቀቅ ፈጽሞም እንደ ኤልያስ ተወራርዶ በዓለም አቀፍ መድረኮች በሙስሊም አገሮች ሳይቀር አገልጋይ ይሆናል ካለ በኋላ በስተመጨረሻ ስለ መንፈስ ቅዱስ ሲጸልይለት ወዲያው በመንፈስ ቅዱስ በመሞላት ጉባኤው ሁሉ እያየና እየሰማ በልሳን ትንቢቱን ያዥጎደጉደው ጀመር። አገልጋዩም እያስተረጎመ ለጉባኤው ይናገር ጀመር። ኋላም መንፈስ ቅዱስ እናንተ በዚህ ያላችሁ የእኔ ልጆች ሕያው ምስክሮች ናችሁ፣ ይህ ሰው ነቢዬ ነው ተቀበሉት በማለት በአገልጋዩ መልእክት ሲመጣ ወዲያው ጉባኤው በደስታ እንባና በመንፈስ ቅዱስ ሙላት መነቃቃት ጀመረ። ሰዎችም እዚህም እዚያም በልሳን ይጸልያሉ፣ ይወድቃሉ። ብቻ በእልልታና በጭብጨባ አምልኮ ለእግዚአብሔር በእውነትና በመንፈስ ወደ ሰማይ ይዥጎደጎድ ጀመር። መንፈስ ቅዱስ በጉባኤው ላይ በኃይል ወድቆ ነበር። ከሰዎች ላይ አጋንንቶች እየተወጉ ይወድቁ ነበር። ሌሎች በኃይል ተሞልተው በልሳን በትንቢት ተሞሉ። ሌሎች ደግሞ ከደዌና ከበሽታ ነፃ ወጡ። በኋላም ፕሮግራሙ አሰበ ተፈሪ ባለችው ወንጌላዊት ቤተክርስቲያን ከሰዓት በኋላ በዚሁ አገልጋይ በመቀጠልም ይኸው አገልጋይ ይህንን ወንድም ይዞት አብሮት እንዲያገለግል ካደረገው በኋላ በስተመጨረሻ ለቤተክርስቲያን መሪዎች አደራ በመስጠት የደህንነት ትምህርቱን ተምሮ ካጠናቀቀ በኋላ በሁለት ወሩ በአንዲት ቀን ወደ በዴሳ በመንፈስ ቅዱስ ምሪት በመሄድ በአንድ በእስልምና በተሞላሽ ከተማ ወንጌልን እየመሰከረ ቃሉን እጅግ እያብራራ ያስተምር ነበር። በወቅቱ ሰዎች ከመስጊድ እየወጡ ይሰሙት፣ ደግሞም የእውነት ጌታን ይቀበሉ ነበር። ጌታም በተአምራት ቃሉን ያጸና ነበር። ኋላም ብዙ ሕዝብ እስልምናን እየተወ ወደ ክርስትና በመመለሱ መሪዎች የእስላም ጂሃዲስቶች በማስገባት ከተማዋን ያቃጠሏት፣ ቤተክርስቲያንን ጭምር አቃጠሉ። ክርስቲያን የሆኑትንም እያሳደዱ ይገድላሉ። ከዚያ በኋላም ይህንን ወንድምና ሌሎችንም ከያዟቸው በኋላ የእስልምና ቃል ኪዳን የሚገባበት ቦታ ወስደዋቸው የሆነ ጉድጓድ እንዲዘሉና መሐላ እንዲያደርጉ ይጠይቋቸዋል። ሁሉም ረጅም ቢላዋ ይዘው ነበር። ሁሉም አረመኔ ሙስሊሞች ነበሩ። በኋላም ክርስቲያኖች በሙሉ አሳልፈው እስልምናን የተቀበሉትን ወደ ግራ፣ እንቢ ያሉትን ደግሞ ወደ ቀኝ፣ ከዚያም በቀኝ ያሉትን ግንድ ላይ አስተኝተው ልክ እንደ አገዳ በማጅራታቸው ያርዷቸው ነበር። የዚያ ወንድም ተራ ሳይደርስ ይህ ወንድም ታስሮም ኢየሱስ ጌታ ነው አትፍሩ እያለ ጓደኞቹን ሲያበረታታ ሳለ ከአራጆቹ አንዱ ከሰልፉ አውጥቶት ካንበረከከው በኋላ አንተ ነህ የእኛን ሥራ የምታፈርሰው ብሎ ቢላዋውን አንገቱ ላይ ሲያሳርፍ እየሰነዘረ ሳለ ድንገት በአካባቢው ላይ የጥይት ሩምታ ይሰማ ጀመር። ያኔ ለካ የመንግስት ሰራዊት ደርሶ ኖሮ አልመው ይህን ወንድም ለማረድ የሰነዘረውን ሰው ግንባሩን ሲመቱት
እዚያ ወንድም ላይ በደረቱ ሲደፋ ያ ወንድምም እጆቹ ወደ ኋላ ፍጹም ርህራሄ በጎደለው ሁኔታ ታስረው ስለነበር እርሱም ሰውየውን ገፍትሮ ወደ ጎን ወደቀ። ከዚያ ጥቂት ጊዜ የጥይት ሩምታው ከቀጠለ በኋላ ተመልሶ ጸጥ አለ። ያኔ ታዲያ የተለያዩ ከጫካው ጋር የተመሳሰለ ቅጠላ በየሰውነታቸው ላይ ያሳሰሩ ወታደሮች መጥተው ሁሉንም ከቃኙ በኋላ እርሱንና ጓደኞቹን ከእስራቸው ፈተው ለቀቋቸው። በኋላም ለካ እንዲዘሉ ሲደረጉ የነበረበትና እስልምናን ስለመቀበላቸው ኪዳን የሚያስገቡበት ጉድጓድ ከአንገታቸው ላይ ታርደው በተጣሉ የሰው ጭንቅላት ተሞልቶ ነበር። በኋላም ይህንኑ ተግባራቸውን ይፈጽሙበት የነበረበት ቦታ በሙሉ በወታደሮች በቁጥጥር ስር ለመዋል ቻለ። ይህንን ወንድምም ከጠያየቁት በኋላ ወታደሮቹ ብዙ ቸርነት አድርገውለት ወደ መጣበት ወደ አሰበ ተፈሪ ከተማ አሳፍረው ብር በማዋጣት ይመልሱታል። ወደ ከተማ ከተመለሰ ከጥቂት ቀናት በኋላም ተኝቶ ሳለ በህልሙ ከጠላት ፍላጻ ሲወረወርበት እያየ በድን ሲል ፈጽሞ አካሉን ማንቀሳቀስ በማይችልበት ሁኔታ በቁርጥማት በሽታ ተይዞ ራሱን ያገኘዋል። በኋላም አንዳንዴ በመንፈስ ሰይጣን የተለያዩ አሞራዎችን እየተመሰለ ያስፈራራው ነበር። ለተከታታይ 15 ቀናት ሆስፒታል ቢወሰድም ህመሙ ምን እንደሆነ ሐኪሞቹ ማወቅ አቃታቸው። ኋላም በ15ኛ ቀኑ ምግብ እንኳን ሳይበላ እያቃሰተ ጌታ በግልጽ ራእይ በመምጣት ሰላም ለአንተ ይሁን ሲለው እጁን ይዞ ተነስ ሲለው ተነስቶ ቆሞ ሳለ በቤቱ ውስጥ የነበሩ ሰዎች ተደናግጠው ተመልሰህ ተኛ በማለት የሚቃዥ መስሏቸው ሊያስተኙት ሲሞክሩ እርሱ ግን ጌታን አላያችሁትም እንዴ? ጌታ ፈወሰኝ እኮ ጌታ ፈወሰኝ፣ ምግብ ስጡኝ በማለት ይጠይቃቸዋል። ታዲያ በ15 ቀኑ ለመጀመሪያ ጊዜ ያቀረቡለትን አንድ እንጀራ በሙሉ በመብላት በመቀጠልም መሮጥ እንደሚፈልግ በመናገር ተነስቶ ሊወጣ ሲል ይዘው በግድ ያስተኙታል። እርሱ ግን ይነሳል፣ ቁጭ ብድግ ይላል፣ ጌታን ያመሰግናል። ብቻ የሚሆነውን አጥቶ እየጸለየ ቆይቶ ጠዋት 11 ሰዓት ላይ ወጥቶ 5 ኪሎ ሜትር ሮጦ በመምጣት ፈጽሞ ተፈውሶ ቀረ። በኋላም እዚያው አሰበ ተፈሪ ያገለገለ በእግዚአብሔር ፊት በትጋት ከጸለየ በኋላ እንደገና ወደ ጅጅጋ ሄጄ ጌታን አገለግላለሁ ብሎ ይነሳል። ኋላም ከአዲስ አበባ ወደ ጅጅጋ የሚሄደውን አውቶቡስ ጠብቆ ይሳፈራል። ወደ መኪናው ሲገባም የአውቶቡሱ ወንበሮች ሙሉ በሙሉ ተይዘው በሁለተኛው ረድፍ ላይ ያለ አንድ ወንበር ብቻ ነበር የቀረው። በዚህ ወንበር ላይ አንዲት በሻርብ የተሸፋፈነች ሴት ልጅ ብቻዋን ተቀምጣም ነበር። ከዚያም አጠገቧ ሄዶ ይቀመጥና ሻንጣውንና ዕቃውን በዕቃ ማስቀመጫ ላይ ያስቀምጣል። ከዚያም ጉዞውን ወደ ጅጅጋ እያደረጉ እያለ ድንገት ፊቷን ሲያየው የሚያውቃትን ልጅ ትመስለውና በስተመጨረሻም ያናግራታል። ሲያናግራትም በእርግጥ የሚያውቃት ልጅ ትሆናለች። በኋላም ተደናግጦ ሰውነቷ ላይ ያለውን ምልክት ሳይቀር ገልጦ ሲያይ ራሷ መሆኗን ሲያረጋግጥ እንዴት እንደመጣች የት እንደምትሄድ ሁሉ ይጠይቃታል። እርሷም ጉርሱም የምትባል ከተማ አስተማሪ ወንድሟ ጋር እየሄደች እንደሆነ ትገልጥለትና ገና ሲገባ እንዳወቀችው በመናገር ፈጽሞ ያልጠበቀውን ነገር ታወራዋለች። ሆኖም ግን ይህች ሴት ሰው ሳትሆን የመናፍስቱ ዓለም የጠረፏ ንግሥት መልእክተኛ ነበረች። እጅግ በጣም ይወዳት የነበረችው ወጣት ተመስላ ነበር የተገለጠችው። ሰይጣን ሆን ብሎ ነው የእርሱን ጸጋ ለማስጣል ድራማውን ያቀናጀው። ወገኖቼ ይሄ ታሪክ እውነት ነው። ሰይጣን ብዙ አገልጋዮችንና ክርስቲያኖችን ከሚመታበት ጸጋቸውን ከሚላጭበት መንገድ አንዱ እንደዚህ አይነት ድራማዎች ናቸው። ብዙ ጊዜ መልከ መልካም ሴቶችን በመመሰል
በአውቶቡስ በመሳፈር አብራ በመጓዝ በጉዞ ላይ አገር እንደማያውቅ ሰው በመሆን አሊያም የዝሙት መንፈስን በውስጡ በመርጨት ከራሷ ጋር ብቻ ሳይሆን ከሌሎች ሰው ከሆኑ ሴቶችም ጋር በተመሳሳይ ዓላማ በመሙላትና የዝሙት ሐሳብን በማነሳሳት እጅግ ብዙ ሴትና ወንድ ባለትዳሮችን ሳይቀር በዝሙት የሚወድቁበት ቦታ አድርጎታል ሰይጣን። ከዚያ ደግሞ በዝሙት ሐሳብ አገልጋዮችንና ባለትዳሮች ከሞላ በኋላ በስተመጨረሻም የመኪና አደጋን ቀጥሎ በማምጣት ንስሐ ሳይገቡ ሰዎችን ወደ ሲኦል ሲያስገባቸው እንመለከት ነበር። ይሄ ድርጊት ብዙዎችን ያሰቡበት ሳይደርሱ ሜዳ ላይ ደማቸው ፈሶ እንዲቀር ምክንያት ሆኗል። ከዚያም ይሄ ወንድም እጅግ ግራ በተጋባበት ስሜት እያወሩ ጉርሱም ከተማ እንደደረሱ እርሷም ትወርድና አብራው በመቀጠል አልጋ ሲይዝ አብራው ከሆነች በኋላ ወንድሜ ጋር ደርሼ እመጣለሁ ብላው ትሄዳለች። ይሄ ወንድም ፈጽሞ ያልገመተው ነገር ስለገጠመው በመደናገጥ ደንዝዞ እሽም እምቢም ሳይላት ይለያያሉ። ከዚያም ወደ ቤርጎ ከገባ በኋላ ዝም ብሎ በደመ ነፍስ ውስጡ እጅግ ለዝሙት እየተነሳሳ ያቅተው ነበር። በኋላም ልክ ከምሽቱ 1 ሰዓት ተኩል ላይ የአልቤርጎ በር ሲንኳኳ ማመን አቃተው። በኋላም በሩን ሲከፍት ያችው ልጅ እጅግ አምራና ተውባ ነበር የመጣችው። እጅግ ለዝሙት በሚቀሰቅስ አለባበስ ተንቆጥቁጣ አልጋው ላይ ስትቀመጥ እርሱ ተደናግጦ ብቻ በሆነ ነገር ተስቦ አጠገቧ ቁጭ አለ። በኋላም ታሻሸው ጀመር። አንገቱ ላይ ተጠምጥማ ከንፈሩን ትስመው ጀመር። ፈጽሞ ራሱን መግዛት ተስኖት ነበር። ከዚያም መንፈስ ቅዱስ ተጠንቀቅ፣ ዝሙት እንዳትሰራ፣ እንደ ሶምሶን ጸጋህን እንዳታስላጭ ሲለው ባኖ ከአጠገቧ ዘሎ በመነሳት እኔ ጴንጤ ሆኛለሁ፣ ፈጽሞ ይህንን ሥራ ልሰራ አልችልም፣ በኢየሱስ ስም እያለ ይገስጽ ጀመር። እርሷም ልክ እንደ ተበሳጨ ሰው ተወው ብላ ፈጠን ብላ ክፍሉን ለቃ ስትሮጥ በሩን ጎትታ ከኋላው ስትዘጋው በሩ አስቀድሞ በራሱ ጊዜ ፈጽሞ አይዘጋም ነበርና ተደናግጦ አረ እላይ ላይ ዘግታብኝ ይሆን እንዴ ብሎ በሩን ሲከፍተው በሩ ወለል አለ። ውስጡ ተጨናንቆ ወደ ውጪ ሲወጣም እርሷ ፈጽማ በአካባቢው አልነበረችም ነበር። ጥበቃው የአጥሩን በር ደጃፍ ከውስጥ ዘግቶ ቆሞ ነበርና ሮጦ ጥበቃውን ምልክቷን ነግሮ ቢፈልጋትም ዘበኛው እዛው ከ12 ሰዓት ተኩል ጀምሮ ስራው ላይ እንደነበርና ፈጽሞ እንዲህች አይነት ሴት እንዳላየ ይነግረውና በማስከተልም አልጋ ክፍሎቹን በሙሉ ያሳየዋል። ሁሉም ተከራዮች ከአንድ ወጣት ልጅ በስተቀር በግቢው ገና አልገቡም ነበርና ፈጽሞ ግቢው ውስጥ ያጣታል። ከዚያም ተመልሶ በመከሰስ መጸለይ አቅተዋል። ኋላም መኝታ ውስጥ ገብቶ መተኛት ይጀምራል። ኋላም መኝታ ውስጥ ገብቶ መተኛት ይጀምራል። ያኔ ታዲያ ያችው መንፈስ በህልሙ መጥታ አብሯት ይዘሙታል። ሲባንንም አልጋው አንሶላው ሳይቀር ርሶ ነበር። ተነስቶ መጸለይ አይሉት እንቅልፍ ደንዝዞ በመንበርከክ እዚያው ያሸልበው ጀመር። በኋላም ሌሊት ትንሽ ከጸለየ በኋላም ለአገልግሎት እየሄድሁ እንዴት እንደዚህ ባለው ኃጢአት ወድቃለሁ እያለ ከሰይጣን የሚደርስበትን ክስ መቋቋም ያቅተዋል። በማስከተልም መንፈስ ቅዱስ ፈጽሞ ይቅር እንደሚባል ጥቅስ እየሰጠ ያጽናናው ነበር። እርሱ ግን ራሱን ፈጽሞ ጠልቶ ወደ መማረር ረግረግ ውስጥ እየሰጠመ ነበር። ኋላም ማታ በቅጡም እንቅልፍ አላገኘም ነበርና
መኪናው ውስጥ እየተኛ ሲጓዝ ሳለ የሰዎች ጩኸትና የመኪናው ጋጋታ ከእንቅልፉ ያነቀዋል። ሲነቃ መኪናው በጎኑ ተኝቶ ሰው ሁሉ ፈጽሞ ሕይወቱን ለማትረፍ እየተሯሯጠ ነበር። እርሱም በመሯሯጥ ከመኪናው እንደምንም ብሎ ሲወጣ መኪናው በጫካ ውስጥ ተጨረማምቶ ነበር። ከዚያም እኔ ድኛለሁ፣ ኢየሱስ ያድኖኛል እያለ መኪናው ውስጥ ያሉ የተጎዱና የሞቱ ሰዎችን ማውጣቱን ቀጠለ። አንዲት ሴትና ወንድ ልጅ እርሱ ተቀምጦበት ከነበረው ወንበር ፊት ለፊት ተቀምጠው ነበር። አብረው ነበር ጉርሱም ያደሩት። መኪናው በግንድ በተመታበት አጠገብ ስለነበር የተቀመጡት ብረቱ ጨፍልቋቸው ፈጽመው ሞተው ነበር። ወደ 15 የሚሆኑ ሰዎችም ተጎድተው ነበር። ወዲያውም ከኋላ የነበረ አንድ ሌላ የመንግስት ስካኒያ መኪና በመድረሱ የተጎዱትንና አስከሬኑን ጭነው ወደ ጅጅጋ ከተማ ይወስዷቸዋል። ከዚህ አደጋ ኋላ ሆና ስታቀነባብር የነበረችው ያቺው ሴት ነበረች። ይህች አጋንንት ያ ወንድም በመትረፉ ተበሳጭታ በአየሩ ላይ ስትንጨረጨር እንመለከታት ነበር። በስተመጨረሻ ልጁ ተርፎ በሌላ መኪና ተጭኖ ወደ ጅጅጋ ከተማ ከገባ በኋላ በዚያም 2 ቀናት ቆይቶ ፈጽሞ በመጸጸትና ንስሐ በመግባት ከእግዚአብሔር ጋር በመታረቅ ጉዞውን ወደ ገጠር በማድረግ በጅጅጋ አካባቢ ሲያገለግል ከቆየ በኋላ በብዙ ረሃብ፣ እርዛትና ችግር ቆይቶ በስተመጨረሻ በነበረበት ገጠር በወባ በሽታ ከታመመ በኋላ እንደምንም ወደ ጅጅጋ ከተማ ይመልሱታል። ታዲያ እጅግ ስቅስቅ ብሎ በማልቀስ ተመልሶ ወደ ሌላ ስፍራ በመምጣት በዚያች ከተማ ከተያዘው የወባ በሽታ ከዳነ በኋላ በአንድ ምሽት ጌታ ራሱ በሕልሙ ይገለጥለትና ሰላም ለአንተ ይሁን ብሎ በብርሃን ወደ ራሱ እጁን ይዞት ይወስደውና ወደ አንድ ከፍ ወዳለ ተራራ ካወጣው በኋላ በብሉይ ኪዳን እንዳለው አይነት መሠዊያ ላይ አስተኝቶት ልክ እንደ ዶክተር የሰውነት ክፍሉን ከፈወሰ በኋላ ደሙንም ከውስጡ ቀርቶ መሠዊያው ላይ ያፈሰዋል። አስከትሎም ጌታ የራሱን ደም በውስጡ በመጨመር እንደገና ያነቃውና ልጄ ዛሬ ከኤችአይቪ በሽታና ከሌሎች ቫይረሶችና ሕመሞች ፈውሼሃለሁ፣ ነገ ሄደ የሕክምና ምርመራ በማድረግ ማረጋገጥ ትችላለህ ብሎ ወደ አንድ ሌላ ከፍታ አውጥቶት ከከፍታው ላይ ከጌታ ጋር እየበረሩ ከተሞችን ወደ ታች እየተመለከቱ ያለምንም ክንፍ ከመሬት ስበት ውጪ ልክ ውሃ እንደሚዋኝ ህዋውን ይዋኙ ነበር። ጌታም በአንተ ውስጥ ያለው ደሜ ነው፣ ማንም ሰው በእምነት ቢነካ አንተም ደግሞ ሰዎች ብትነካ ካሉባቸው ከማንኛውም ደዌ ነፃ መውጣት ይችላሉ በማለት እጅግ የከበሩ መንፈሳዊ ማዕረጎችን ካስያዘው በኋላ የቃል ኪዳን ቦታ ወደ ሆነችው ቤተልሔም ከተማ እስራኤል አገር ውስጥ በሚገኝ ከፍታ ቦታ አጠገብ ወዳለው ገደል አፋፍ ወስዶት ጌታ አንተም ላትተወኝ እኔም ላልተውህ እነዚህ ጠጠሮች ምስክሮች ናቸው በማለት 12 ጠጠሮችን ወደ ገደሉ እንዲወረወር ያደርገዋል። 12 ጠጠሮችን ወደ ገደሉ እንዲወረውር ያደርገዋል። እርሱም ከወረወረ በኋላ በማስከተል የሕይወት ታሪኩን ሁሉ የኋላውንም የወደፊቱንም አሳየው። በኋላም ዘይትን አንስቶ በጭንቅላቱ ላይ አፍስሶበት በመጨረሻው ዘመን የሚገለጠው ክብር እንዲያገኘው በስልጣኑ ከሾመው በኋላ ያ ወንድም ሲነቃ በውስጡ ጌታን እያመሰገነና እየባረከ ሌሊቱ ሲነጋ ወደ ሆስፒታል ሄዶ ሲመረመር ፍጹም ጤነኛ እንደሆነ ይገለጽለታል። ማመን አቃተው። ይህ ሰው ከእርሱ ጋር የግብረ ሥጋ ግንኙነት የፈጸሙና ከእርሱ ጋር ያሳለፉ 3 ሴቶች ያለ ምሕረት በዚህ በሽታ ማቀውና ተላልጠው ሲሞቱ ተመልክቷልና። እናም ይህንን ታሪኩን ሰዎች በሙሉ ያውቁ ኖሯል እና ፈጽሞ ማመን ተሳነው።
በመቀጠልም በሌሎች 2 የሕክምና ተቋማት በመሄድ በተመሳሳይ ቢመረመርም ዶክተሩ ኢየሱስ ፈውሶት ነበርና ዳግመኛ ሊገኝበት አልቻለም ነበር። ይህ ወንድም በሚገኝበት ጉባኤ ፈጽሞ ድንዛዜ ማየት ይከብዳል። ሲያመልክ የምሩን ያመልካል፣ ሲጸልይ የምሩን ይጸልያል። ለጌታ የምሩን ነበር የሚኖረው። ነገር ግን በሕይወቱ ከዚህም በኋላ እጅግ ብዙ ፈተናዎች እየመቱት ይጥሉትና ይነሳ ነበር። እርሱ ራሱ በላዩ ላይ ያለውን ክብር እኛ የምናየውን ያህል አያውቀውም ነበር። ለዚህ ወንድም ስፍራ የሰጡት ሁሉ እጅግ ይከብሩ ነበር። ሁልጊዜ የጌታ ዓይኖች በእርሱ ላይ ነበሩ። የባረኩት ይባረኩ ነበር፣ የረገሙት እየተረገሙ እስከ ሞት ድረስ ይመቱ ነበር። እንዲጸልይላቸው እንኳን ፈቅደው ወደ እርሱ የመጡ ሁሉ ከማንኛውም ችግር ነፃ ይወጡ ነበር። ሰይጣንም ይህንን አውቆ በብዙ ቀን ከሌሊት ይዋጋው ነበር። ጌታ ግን የሰይጣንንም ፈተናዎች ጭምር ወደ በጎ የእርሱንም ድካም ለመልካም እየለወጠ ወደፊት ያስገሰግሰው ነበር። በዚህ ወንድም የተገለጡ ብዙ ጉዳዮች ነበሩ። ለምሳሌ የመለስ ዜናዊ ሞት ከመሞቱ ከ2 ዓመት በፊት ተገልጦለት ይጸልይና ያጸልይ ነበር። እንዲሁም በሀገሪቱ ውስጥ የሚገኘውን የሼህ ሁሴን የጣዖት አምልኮ ተከታዮች ላይ በዓላቸውን በሚያመልኩበት በአንዱ ቀን በጉባኤ ብዙ ሕዝብ በተቅማጥ በዚያ በማምለኪያ አጸድ እንደሚሞትና እንዲሁም ከዚያ የሚመጡትም ከከተማ ውጪ እንደ እርኩስ በድንኳን ተገልለው እንደሚቀመጡ አስቀድሞ በመግለጥ ደም በተቀላቀለው ተቅማጥ በብዙ ሺህ የሚቆጠሩ የዚህ ጣዖት አምላኪዎች ሞተዋል። በሌላ ጊዜ ደግሞ በአገሪቱ ተከስቶ የነበረው የእስልምና ተከታዮች ነውጥ አክራሪ ኃይሉ ከየአገሪቱ አጠቃላይ አካባቢዎች እስከ 15 ሚሊዮን የሚደርሱ የሃይማኖቱ ተከታዮችን ወደ አዲስ አበባ በማስገባት የጾማቸው ፍቺ ዕለት የተለያዩ የመንግስትን ታላላቅ ተቋማት ከቤተ መንግስት ጭምር ሬዲዮ ጣቢያ፣ መከላከያ መስሪያ ቤት ወዘተ ለመውረር በድብቅ የመፍትሄ አፈላላጊ ናቸው በሚሏቸው ኃይሎች የተጠነሰሰን ምክር ለዚህ ወንድም ጌታ ከገለጠለት በኋላ እቅዱን ያሳየዋል። ኋላም የአገሪቱን የጸጥታና የደህንነት ሚኒስትር በስልክ ካገኛቸው በኋላ ማንነቱን ሳይገልጥ መረጃውን ያስተላልፋል። መንግስትም ጉዳዩን በመከታተል በአዲስ አበባ የተለያዩ መግቢያዎች ላይ በጸጥታ ኃይሎች ፍተሻውን በማጠናከር ከበዓሉ ቀደም ባሉ ቀናት መንገደኞችን መታወቂያቸውን በማየትና ወደ መጡበት በመመለስ እንዲሁም በውስጥ አስቀድመው ገብተው የነበሩትን በተቀናጀ መልኩ ሙከራቸውን በማምከን ከፍተኛ የሆነ ድል እንዲያስመዘግብ ምክንያት ሆኖ ነበር። በነገራችን ላይ ይህን አይነት ምክር በኢትዮጵያ ያሉ ሙስሊሞችን ሰይጣን ሁሉ ጊዜ ይመክራቸዋል። ለዚህች አገር ስጋቷ እንደሆነ መንግስት አውቆ ሰላማዊውን ሙስሊም ከአሸባሪው በመለየት እየተከታተለ ምክራቸውን ማፍረስ ካልቻለ ውስጡን በስውር የሚንቀሳቀሱ ቅጥረኞች እንዲሁም ጂሃዲስቶች ይኸው ምክር መልኩን በመቀየር የኢትዮጵያ ሕዝቦች አንድ ስጋት መሆኑን ጌታ ተናግሮኛል። እናም ታዲያ ይሄ ወንድም በብዙ መከራና ችግር በላዩ ላይ ከተሸከመው የጽዮን መንገደኞች ምግብ መካከል አንዳንዶቹ ይህን ይመሳሰሉ ነበር። እየተጓዘም ሳለ ተይዞ ከነበረበት የረግረግና የጭቃ መንገድ በነጭ እብነበረድ እንደተሰራ በሚያምርና ፍጹም ሙላት ወደ ተባለው መንገድ ገባ እና ያለምንም ማመንታት መንገደኞችን እየመገበ ወደ ገነት በሚወስደው መንገድ መገስገሱን ቀጠለ። ሰይጣን እጅግ በብዙ ወጥመዶች ሊያሰናክለው ቢሞክርም አልቻለም ነበር። ሰይጣን የቱንም ያህል በዚህ መንገድ ቢዋጋም እንኳን በእምነት በጌታ ይቅር ባይነት ምህረት ላይ የተደገፈው ሰው አሸንፎ ለድል እንደሚበቃ ከዚህ ወንድም ሕይወት ለመረዳት ችያለሁ። ወንድሜ በዚህ መንገድ ብዙ ተስፋ አስቆራጭ ሁኔታ፣ ድካም፣ ኃጢአት፣ በሽታ፣ ድህነት፣
ኪሳራ ወዘተ ሊገጥምህ ይችላል። የጌታ ሐሳብ በአንተ እንዲፈጸም ከወደቅህበት እየተነሳ መራመድህን ማቆም የለብህም። ብቻ ባይገባህም እያለቀስህም ቢሆን ተጓዝ። ሰዎች ባይረዱህም አንዳንዴ ያንተ ነገር ለማንም ባይገባም ተራመድ። ያን ጊዜ ኃይል ታገኛለህ። ክርስቲያን ከሆንክ ተስፋ መቁረጥ የለብህም። እስትንፋስህ እስካለ ድረስ እንደገና የመመለስና የመታደስ ዕድሉ ያለህ መሆኑን ላስገነዝብህ እወዳለሁ።